ሰላም ተወዳጆች እንዴት ናችሁ? ጌታ ጸጋና ሰላም ለሁላችሁ ይሁን። እኔ ወንድማችሁ ልዑል ነኝ። እንዲሁም ደግሞ ዛሬ የጌታን ቃል እንከፋፈላለን፣ እግዚአብሔርን ቃል እንማማራለን። ጌታ ያስተምረናል። እግዚአብሔር ቃሉን ደጅ ለሁላችን ይግለጥ። ከዚህ በፊት ስንነጋገር እንደነበረው ስለ ሶስቱ ማህበረሰቦች ወይንም የእውነትን ቃል ከፋፍሎ ስለማየት ተነጋግረናል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15ን መሰረት በማድረግ የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነው ራስህን ለእግዚአብሔር ልታቀርብ ትጋ የሚለውን ቃል እሱን ፈተን አይተን ኦርቶቶሚዮ ማድረግ የእግዚአብሔርን ቃል መከፋፈል የእግዚአብሔርን ቃል በየብልቱ ማስቀመጥ የእግዚአብሔርን ቃል ለተጻፈበት ዓላማ ማዋል ለተጻፈበት ነገር መናገር እንደሚገባ ነው ያየነው። ስለዚህ የእግዚአብሔርን ቃል ከፋፍለን እናስተምር፣ እናውራ፣ እንነጋገር ስንል ታዲያ ለነማና ለነማን ነው የእግዚአብሔርን ቃል የምንከፍለው? እሺ እንክፈል፣ ከፍለን እናስተምር። ግን ለነማን እንከፋፈል የእግዚአብሔርን ቃል? ከዘፍጥረት እስከ ዮሐንስ ራእይ የእግዚአብሔር ቃል ነው። ይህንን የእግዚአብሔርን ቃል ደግሞ በተጻፈበት ሐሳብ ለሰዎች መናገር አለብን የሚለው ሐሳብ ላይ ነው ስንነጋገር የነበረው። መጽሐፍ ቅዱስ ሲጻፍ ባለቤትና ዘመን አለው። ባለቤት አለው፣ ደግሞ ዘመን አለው። አንድ እግዚአብሔር ቃል የተነገረው ሲነገር ሲወራ የተነገረላቸው ሰዎች ባለቤቶች አሉ፣ ደግሞ የተነገረበት ዘመን አለ። ስለዚህ የተነገረበትን ዘመንና የተነገረላቸውን ሰዎች ማወቅ የእግዚአብሔርን ቃል በትክክል እንድንረዳና በየጊዜው ከሚነሱ የትምህርት ማዕበል ራሳችንን እንድንከላከል ያደርገናል። እዚህ መጽሐፍ ቅዱስ ዝም ብሎ ባለቤት የሌለው አይደለም፣ ተደራሽነት አለው አይደለም። የእግዚአብሔር ቃል ሲጻፍ ተቀባዮች አሉት። ለምሳሌ በቆሮንቶስ ያለች ቤተክርስቲያን፣ በኤፌሶን ተቀባዮች አሉት ማለት ነው። ስለዚህ ከዘፍጥረት እስከ ዮሐንስ ራእይ ስናነብ ባለቤት አለው ማለት ነው። አንድ እግዚአብሔር ቃል ሲነገር ለሆነ ሰው እንደተነገረ እያሰብን ነው የምናነበው። የእግዚአብሔርን ቃል አሁን ለምሳሌ እኔ ይሄንን ምስል በምቀርጽበት ሰዓት ላይ አጠገቤ የሆነው ይህንን ቃል እየሰሙ ያሉ ሰዎች አሉ። እናንተ ይህንን የምትሰሙ ሰዎች የተቀዳውን ነው፣ ሁለተኛ ለነዛ ሰዎች የተነገረውን ነው እናንተ አሁን ይህንን የምትሰሙት እንጂ በቀጥታ አሁን ይህንን ድምፅ ይህንን ምስል ስትመለከቱ በቀጥታ ቦታው ላይ እዚህ ጋር አጠገቤ አልነበራቸውም። አጠገቤ የሆነው ግን እየሰሙ ያሉ ሰዎች አሉ። ለእነሱ የተናገርኩትን ነው አሁን እናንተ እየሰማችሁ ያላችሁት። በሌላ ነገር አንድ ትምህርት አንድ ንግግር ለምሳሌ የሆነ ቦታ ላይ የሆነ ኢቨንት ሊሆን ይችላል፣ የሆነ ሚቲንግ ስብሰባ፣ የሆነ ነገር ሊሆን ይችላል። እዛ ቦታ ላይ ቁጭ ብለው በአካል እየሰሙ ያሉ ሰዎች አሉ። ያንን እነሱ የሰሙትን ነው እኛ የምንሰማው። ለምሳሌ በዜና ይተላለፍልናል፣ ግን ቁጭ ብለው የሰሙ ያዳመጡ ሰዎች አሉ። ለእነሱ የተነገረውን ነው እኛ የምንሰማው እንጂ ያ ሲነገር ቦታው ላይ አልነበርንም። አይደለም ቦታው ላይ አልነበርንም። እዛ ቦታ ላይ የተነገረውን ንግግር መንግስት ሄዶ እዚህ ቦታ ላይ እንዲህ አይነት ንግግር አደረገ ይባላል። ያ በቴሌቪዥን ሲተላለፍ እንሰማዋለን። ግን መንግስት ቦታው ላይ ሄዶ ግን የነገራቸው ሰዎች አሉ። ልክ እንደዚሁ ማለት ነው። የእግዚአብሔር ቃል ሲሰበክ ትምህርቱ ሲሰጥ በወቅቱ ባለቤት አላቸው። ቦታው ላይ ሆኖ የሰሙ ሰዎች አሉ። እኛ የምንወስደው የትምህርቱን መልእክቱ ነው። የእግዚአብሔር ቃል በዘመን የሚቋጭ መልእክት ስለሌለው የእግዚአብሔር ቃል ዘላለማዊ መልእክት ነው። እግዚአብሔር ቃል ዘላለማዊ ሐሳብ ነው። እሱን መሰረት አድርገን ነው መነጋገር ያለብን፣ መማማር ያለብን። ስለዚህ ይህንን መሰረት በማድረግ የእውነትን ቃል በቅንነት ስንከፍል፣ ዲቫይድ ስናደርግ፣ ስንከፋፍል፣ የእውነትን ቃል ከፋፍለን ስናስተምር ለነማን ነው የምከፋፍለው የሚለውን ነገሮችን መረዳት እጅግ አስፈላጊ ነገር ይሆናል ማለት ነው። ስለዚህ በዚህ መሰረት መጽሐፍ ቅዱስ ምን ይለናል የሚለው ነገር እናያለን። ባለፈው ኦርቶቶሚዮ ብዬ በለቀኩት ምስል ላይ
የሰማችሁ ሰዎች መጽሐፍ ቅዱስን ለነማን ነው የምንከፋፍለው በልተን የምንሰጠው የሚለውን ስንመለከት መጽሐፍ ቅዱስ ላይ 3 ሰዎች ሳይሆን ማህበረሰቦች ወይ ደግሞ ቡድኖች እንዳሉ ተነጋግረናል። ይሄንንም የተረዳነው ምንድን ነው? አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ቁጥር 32 እስከ 33 ያለውን ስናነብ ሐዋርያው ጳውሎስ ስለ መልእክቱ ሲናገር እንደዚህ ይላል። እኔ ደግሞ ብዙዎች ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ለአይሁድ ለግሪክ ሰዎችም ለእግዚአብሔርን ቤተክርስቲያን ማሰናከያ አትሁኑ ይላል። 3 ቡድኖች ሲጠሩን ያለ፣ አንደኛ አይሁድ፣ ሁለተኛ የግሪክ ሰዎች፣ ሶስተኛ የእግዚአብሔር ቤተክርስቲያን ናቸው። የግሪክ አይሁድ ማለት ነው። የዛሬቷ እስራኤል ማለት ነው አይሁድ ማለት። የግሪክ ሰዎች ማለት ደግሞ ግሪካውያን፣ የግሪክ ሰዎች ሲል መጽሐፍ ከእንግዲህ አይሁዳዊ የግሪክ ሰው የለም ሲል አይሁድና ግሪክ የለም ማለት ብቻ ሳይሆን ግሪካዊ የሚለው ቃል መላውን ከአይሁድ ውጭ ያለውን ማህበረሰብ የሚወክል ነው፣ ወይ ደግሞ አህዛብን የሚወክል ነው ግሪክ የሚለው ቃል ማለት ነው። ስለዚህ ግሪካውያን የሚለው ሐሳብ አይሁድን የሚወክል መሆኑን ማነው ከአይሁድ ውጭ ያለውን ማህበረሰብ የሚወክል ነው ማለት ነው። ኢየሱስ ያድናል። ስለዚህ በዚህ መሰረት የእግዚአብሔርን ቃል ስንማማር፣ የእግዚአብሔርን ቃል ስናጠና መጽሐፍ ቅዱሳችንን ለነዚህ ለ3 ሰዎች ከፋፍለን ማስረዳት ይኖርብናል፣ ማስቀመጥ ይኖርብናል። ለአይሁድ የተነገረው ለአይሁድ መንገር፣ ለአሕዛብ የተነገረው ለአሕዛብ፣ ለቤተ ክርስቲያን የተነገረው ለቤተ ክርስቲያን መናገር ያስፈልጋል። እስኪ እነዚህን ሰዎች አጠር አድርገን እንያቸው። አይሁዳውያን እነማን ናቸው ነው ጥያቄው። አይሁዳውያን ዘፍጥረት ምዕራፍ 12 ስናነብ እንደምንረዳው እግዚአብሔር አብርሃምን ከኡር ጠርቶ እንዳስወጣው፣ እንደባረከው፣ እሱንም እንደሚያበዛው ተስፋ እንደሰጠው ዘፍጥረት ምዕራፍ 12 ስናነብ እናያለን። ስለዚህ የእስራኤል ጅማሬ ዘፍጥረት ምዕራፍ 12 ላይ ይሆናል። በአብርሃም መጠራት ምክንያት ከአብርሃም ይስሐቅ ተወልዶ ከይስሐቅ ያዕቆብ ተወልዶ ያዕቆብ 12ቱ ልጆች ወልዶ ከ12ቱ ልጆች ደግሞ አይሁድ ብለን የምንጠራው በድፍኑ የይሁዳ ነገድ ማለት ነው። በእስራኤላውያን በአሦራውያንና እንግዲህ ሰሜን እስራኤል ነገሥት 12 ስናነብ እንደምንረዳው ሰሜን እስራኤልና ደቡብ እስራኤል ተብለው ለሁለት ተከፍለዋል። ስለዚህ ሰሜን እስራኤል በ722 በአሦራውያን ተማርከው ሄደዋል። ደቡብ እስራኤል ደግሞ በ586 ዓመተ ዓለም አካባቢ በባቢሎናውያን በወቅቱ በነበረው በናቡከደነጾር አማካኝነት በባቢሎናውያን ተማርከው ሄደዋል። ስለዚህ በአሦር የተማረኩት ሰሜን እስራኤል ወይ ደግሞ ሰማሪያ አካባቢ ዋና ከተማቸውን ሰማሪያ አድርገው የሚኖሩት ሰሜን እስራኤላውያን የዘር መዳቀል ስለነበረባቸው እግዚአብሔር የሰሜን እስራኤልን ትቶ ኪዳኑን ከደቡብ እስራኤል ጋር ወይንም የይሁዳና የብንያም ነገድ ጋር ዘሩን ማለት ኪዳኑን አድርጓል። ክርስቶስም እንደምታውቁት የይሁዳ አንበሳ ነው የተባለው። የአይሁድ ወገን ስለ አይሁድ ማለት ይሁዳ ማለት ነው። ስለዚህ የይሁዳ ዘር ነው። ስለዚህ አይሁድ ስንል በተለምዶ የሁሉንም እስራኤላዊ ወክሎ ነገር እንጂ የይሁዳንና የቢንያምን ዘር መናገራችን ነው። ከፍ ሲል ደግሞ የይሁዳን ዘር ብቻ ማከር ያደርጋል። ስለዚህ ክርስቶስ ከይሁዳ ነገድ የመጣ ነው። ዘሩ ከይሁዳ ነገድ የተመዘዘ ነው። በዚህም ምክንያት አይሁድ የሚለው ቃል ለሁሉም ምንም እንኳን የይሁዳ መጠሪያ ቢሆንም ለሁሉም እስራኤላዊ መጠሪያ ስም ሆኗል። ስለዚህ እስራኤላውያን በአብርሃም ምክንያት መሰረታቸውን ከጣሉ በኋላ አብርሃም የመጀመሪያው የእስራኤል ጡብ ወይንም የመጀመሪያው የእስራኤል ድንጋይ መሰረት ሆኖ አገልግሏል። እግዚአብሔር ለአብርሃም የገባለትን ነው እስከዛሬ ድረስ ያደርግ የነበረው። ማርያምም ስትጸልይ እንደነበረው ሉቃስ ወንጌል ምዕራፍ 1 ላይ ለአብርሃምና ለዘሩ የተናገረውን መሐላውን አሰበ ያለች።
እግዚአብሔር ለእስራኤል ሁሉ የሚያደርግላቸው ስለማሲል ነው። ለአብርሃም በገባው ኪዳን ምክንያት ነው። ለአብርሃም በገባው ምክንያት ነው። የሚባርኩን እባርካለሁ፣ የሚረግሙን ረግማለሁ፣ በዘር አሕዛብ ይባረካሉ በማለት ከአብርሃም ጋር በገባው ኪዳን መሰረት ነው እስራኤላዊ የሚኖሩ። ስለ አባቶች ተወዳጆች ናቸው አለ ሐዋርያው። ምንም እንኳን በወንጌል ምክንያት የእኛ ጠላቶች ቢሆኑም፣ ስለ ወንጌለኛ ተቃዋሚዎች ቢሆኑም፣ ስለ ክርስቶስ ስለነ አብርሃም ስለነ ይስሐቅ ስለነ ያዕቆብ ሲባል ግን እስራኤላውያን ዛሬም በእግዚአብሔር ዘንድ ተወዳጆች ናቸው። ይህንን ቃሉ ነው የሚለው። ስለዚህ እስራኤላውያን ማለት ይህንን መሰረት የጣሉ ናቸው። እንግዲህ በአብርሃም መጠራት ምክንያት ተመሰረቱ። ከዛ ዘፍጥረትን እንደምናነበው ደግሞ ዘፍጥረት መጨረሻዎቹ ስንመለከት እነዚህ ህዝቦች ወደ ግብፅ በረሃብ ምክንያት ሲሄዱ እናያለን። ከዛ ደግሞ በግብፅ 430 ዓመት እንደቆዩ እናነባለን። ከ430 ዓመት ቆይታ በኋላ እንደገና እነዚህ እስራኤላውያን ከግብፅ እንደወጡ እንመለከታለን። ስለዚህ እግዚአብሔር ከአብርሃም ጋር ትልቅ ልዩነት ያደረገው ምንድን ነው? ዘፍጥረት ምዕራፍ 17 ስናነብ እንደምንረዳው እግዚአብሔር ለአብርሃም የገባለትን የተስፋ ቃል እውን በማድረግና ፍጻሜ በማድረግ የተስፋን ቃል በመስጠት ኪዳንን በመስጠት እናነባለን። ስለዚህ ዘፍጥረት ምዕራፍ 12 እና 17ን ስናነብ እግዚአብሔር ከአብርሃም ጋር የገባውን ኪዳን እናነባለን። ለይስሐቅ ደግሞ ለአብርሃም የገባውን ደግሞ ለይስሐቅ ሲደግምለት ደግሞ እንመለከታለን። ዘፍጥረት 26 ላይ ለአብርሃም የገባለትን ኪዳን ለይስሐቅ ሲደግመው እናያለን። እግዚአብሔር ታማኝ አምላክ ነው። ለይስሐቅ የገባውን ኪዳን ደግሞ እንደዛው ዘፍጥረት 28 ላይ ደግሞ ለያዕቆብ ሲደግመው እናያለን። ስለዚህ እግዚአብሔር ለአብርሃም በገባለት ኪዳን መሰረት ነው እስራኤላውያን እየኖሩ ያሉት። እንግዲህ ይሄ ከሆነ በኋላ ያዕቆብ በረሃብ ምክንያት ማን ነው? ለምሳሌ ያዕቆብ ነው ስሙ። ከዛ ወንድሙን አታሎ ሄደ፣ ብኩርና ወሰደ። ከዛም አታሎ ተባረከ። ከወንድሙ ጋር ሽሽት ጠብ ውስጥ በመግባቱ ወንድሙ ሸሽቶ ወደ አጎቱ ወደ ላባ ቤት ሄደ። ከዛም ከ21 ዓመት ቆይታ በኋላ ተመልሶ ሲመጣ እግዚአብሔር እንደገና ያዕቆብን አገኘው፣ ስሙን ለወጠለትና እስራኤል አለው ማለት ዘፍጥረት 32 ስናነብ እስራኤል ብሎ ሲጠራው እንመለከታለን። ስለዚህ የያዕቆብ ልጆች ደግሞ እንግዲህ እስራኤላውያን ስንል የያዕቆብ ልጆች ማለታችን ነው። እስራኤላውያን ስንል ያዕቆባውያን የእስራኤል ልጆች ማለታችን። በዚህም ምክንያት ዘፍጥረት ምዕራፍ 37 ስናነብ ደግሞ የያዕቆብ ልጆች ወይንም የእስራኤል ልጆች ወንድማቸውን ወደ ግብፅ ሲሸጡት እንመለከታለን። ከግብፅ ደግሞ 430 ዓመት ቆይታ ዘጸአት ምዕራፍ 12 ስናነብ እነዚህ ህዝቦች ደግሞ በሙሴ መሪነት ከግብፅ ሲወጡ እንመለከታለን። ከግብፅ ከወጡ በኋላ ደግሞ ዘጸአት 19 እና ከዘጸአት 19 እስከ 20 ያለውን ስንመለከት በሙሴ አማካኝነት ህግን ሲቀበሉ እናያለን። እዚህ እስራኤላውያን ማለት በአጭሩ ታሪካቸው ይሄ ነው። ስለዚህ ከሳኦል ጀምሮ እስከ ሰሎሞን ድረስ በአንድ መንግስት ብቻ ሲተዳደሩ የነበሩ የተባበረችውን እስራኤል አንድ የሆነችውን እስራኤል ያዕቆብ ማነው የመጀመሪያው ንጉሥ ሳኦል፣ ከዛ ዳዊት፣ ከዛ ሶሎሞን በእነዚህ በሶስቱ ነገሥታት ዘመን የተባበረች እስራኤል አንድ እስራኤል ሊገዙ ነበረ። ስለዚህ በያዕቆብ ሞት ማነው ሶሎሞን ሲሞት ደግሞ በሶሎሞን ጥፋት ምክንያት አንደኛ ነገሥት ምዕራፍ 12 ስናነብ እስራኤል ለሁለት ተከፍላለች ማለት ነው። በዚህ ምክንያት ሰሜንና ምዕራብ ተብሎ ሲከፋፈል እግዚአብሔር ለአብርሃም የገባለትን የተስፋ ቃል በይሁዳ በኩል እየመራ የሴቲቱን ዘር ፍለጋ በይሁዳ በኩል ደግሞ ጉዞ ሲያደርግ እናያለን። በዚህ ምክንያት የደቡቡን ይሁዳና ቢንያም በመያዛቸው ይሁዳ ስለሆነ አይሁድ ተብለው ይጠራሉ። ሰሜኑ ደግሞ እስራኤል ወይንም ኤፍሬም ተብለው ሰሜን እስራኤል ደግሞ ሲጠራ እናያለን። ስለዚህ አሁን ባየነው ታሪክ መሰረት እነዚህ አይሁድ ከሌላው ከተቀረው ዓለም የሚለያቸው ሁለት ታላላቅ ነገር አለባቸው። የመጀመሪያው ግዝረት ነው። ግዝረት አንድን እስራኤላዊ የሚለየው ግዝረት ነው። ከሌላው ማህበረሰብ የሚለየው መለያ አድርጎ እግዚአብሔር የሰጠው ግዝረትን ነው። እንግዲህ ግዝረት ዘፍጥረት ምዕራፍ 17
ቁጥር 9-14 ያለውን ስንመለከት እግዚአብሔር አብርሃምን እሱና ልጆቹ ጭምር ከዚህ በኋላ ያሉት የአብርሃም ዘሮች ሁሉ በመገረዝ መለያነት የእግዚአብሔር ወገን እንደሚሆኑ ትእዛዝ ይሰጠናል። ስለዚህ ግዝረት ከሕጉ በፊት የነበረ ነው። ከሕጉ በኋላ ደግሞ በሕግ ሆኖ ግዴታ ሆኖ ደግሞ ሲቀርብ እንመለከታለን። የኪዳኑ መሰረት ወይንም የኪዳኑ ማረጋገጫ ወይንም የኪዳኑ ምልክት ሆኖ ግዝረት ቀርቧል። ስለዚህ ግዝረት ዝም ብሎ ሸለፈትን ገርዞ እንደመጣል ብቻ አይደለም። ግዝረት የኪዳን ምልክት፣ ግዝረት የእግዚአብሔር ወገን የመሆን ምልክት ነው። የእግዚአብሔር ወገን የመሆን ምልክት ነው። ይህንን ከዛ በኋላ ባለው እግዚአብሔር ልጆች ወይንም የአብርሃም ዘሮች ከ8 ቀን በኋላ ከተወለዱ ከ8 ቀን በኋላ እንደሚገረዙ እናነባለን። ይህንን ጌታችን ኢየሱስ ክርስቶስም በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ የግዝረት ስርዓትን ሲፈጽም እናያለን፣ እንደ ማንኛውም እስራኤላዊ። ይህም ብቻ አይደለም። እስራኤላውያን ከስደት ሲመለሱ በመንገድ ላይ የተወለደው በ40 ዓመት ጉዞ ውስጥ የተወለደው ያ ሁሉ እስራኤላዊ ስላልተገረዘ ባለመገረዙ ምክንያት ሳይገረዝ ወደ ከነአን እንዳይገባ እግዚአብሔር ስለፈለገ ኢያሱ ምዕራፍ 5 ቁጥር 4 ላይ የግዝረትን ኪዳን በእስራኤልና በሌላው ማህበረሰብ መካከል ልዩነት እንዲሆን ሲያደርግና እግዚአብሔር እነዚህን ሰዎች እንደገና ተገርዘው ወደ ከነአን እንዲገቡ ሲያደርጋቸው እናያለን። ስለዚህ ግዝረት ቀላል ነገርና ዝም ብሎ ተራ ነገር አይደለም። እግዚአብሔር እንደዛ አይደለም ግዝረትን ያየው። ግዝረት እጅግ ወሳኝና መሰረታዊ ነጥብ ሆኖ እናገኘዋለን ማለት ነው። እግዚአብሔር የተባረከ ይሁን። ይሄ ብቻ አይደለም። ከዚህ በኋላ ግዝረት ከመጣ በኋላ በእስራኤልና በተቀረው ማህበረሰብ መካከል፣ በእስራኤልና በሌላው ማህበረሰብ መካከል ግዝረት ምልክት ነው። አንድ ሰው የእግዚአብሔር ወገን መሆን ከፈለገ ዝም ብሎ ተነስቶ የእግዚአብሔር ወገን ነኝ አይልም። ምን ያደርጋል? ተገርዞ ነው ወደ ኪዳኑ የሚገባው። ያልተገረዘ የዚህ ኪዳን ወገን አይደለም። ይህንን ለምሳሌ አንደኛ ሳሙኤል ምዕራፍ 17 ቁጥር 43ን ስንመለከት ትዝ ይላችሁ እንደሆነ ዳዊት ጎልያድን ሊገድል በመጣ ጊዜ ሳኦል አትችለውም፣ ይሄ ትልቅ ሰው ምናምን ሲለው ምን አለ? ይሄን ያልተገረዘ ሸለፈታም ሲል እናያለን። ያልተገረዘ ሸለፈታም ማለት ዝም ብሎ ስድብ ይመስላችኋል? የንቀት ንግግር ብቻ አይደለም፣ ስድብ ብቻ አይደለም፣ እስራኤላዊ አይደለም፣ የኪዳን ሰው አይደለም ማለት ነው። ስለዚህ ያልተገረዘ አንድ አይሁዳዊ ተነስቶ ያልተገረዘ አለ ማለት በቃ እስራኤላዊ አይደለም፣ የኪዳን ሰው አይደለም፣ እግዚአብሔር አያውቀውም ይሄንን ሰው እያለ ነው። እግዚአብሔር አያውቀውም እያለ ነው። ይሄ ስለዚህ ማለት የስድብ ንግግር ነው ሆኖ የምናየው የስድብ ንግግር ነው። ጎልያድ ምን አለ? ዱላ ይዘህ የምትመጣብኝ እኔ ውሻ ነኝን አለ። ውሻ ነኝን? ይሄ አይሁድ አሕዛብን ያልተገረዙ ይለዋቸዋል፣ ውሾች ይለዋቸዋል። በእርግጥ አሁን በአዲስ ኪዳን ሐዋርያው ጳውሎስ ከውሾች ተጠበቁ የሚለው ከሕግ አስተማሪዎች ተጠበቁ ነው። የጸጋውን እያክፋፉ ወደ ሕግ ከሚመልሷችሁ ሰዎች ተጠበቁ ነው የሚለው ጳውሎስ። ነገር ግን አይሁድ ውሻ አለ ማለት አሕዛብ አለ ማለት ነው። አይሁዳዊ አደለህም አለ ማለት ነው። የኪዳን ሰው አደለህም አለ ማለት ነው። ትዝ ይላችሁ እንደሆነ ሉቃስ ወንጌል ላይ የተመዘገበች ማነው ማቴዎስ 15 ቁጥር 21 ጀምሮ ስናነብ የምናገኛት እንዲሁም ደግሞ በማርቆስ 7:25 ጀምሮ እንደተጻፈው ያቺ ልጇ ታማባት የመጣች አንድ ሰው ልጇ እንዲፈወስ ስትጠይቅ ጌታን የልጆችን እንጀራ ለቡችሎች አይሰጥም ማለት ጌታ። አይሁድ አሕዛብን ቡችላ ይለዋል። ቡችላ፣ ውሻ፣ ያልተገረዘ ኪዳን የሌለው ማለት ነው። ኪዳን የሌለው ማለት ነው። ስለዚህ ግዝረት በእስራኤልና በሌላው ማህበረሰብ መካከል ሰፊ ልዩነት ያመጣ ነው። ይህንን
ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 ቁጥር 11 ላይ እናንተ በተገረዙ መካከል ያልተገረዙ የተባላችሁ ይላል አይደለም? በተገረዙ መካከል ያልተገረዙ የተባላችሁ። ስለዚህ ያልተገረዘ ተብሎ ይጠራል። ስለዚህ እስራኤላውያን የሚለያቸው ምንድን ነው? ግዝረት የእስራኤላዊ ብቻ ነው በብሉይ ኪዳን። የእግዚአብሔር ወገን የሚለዩበት፣ የእግዚአብሔር ሕዝብ የሚለዩበት ነው። ስለዚህ በዚህ መሰረት ላይ ቆመን ስንመለከት በብሉይ ኪዳን የነበረው ሕዝብ የተገረዘና ያልተገረዘ ተብሎ ይጠራል። ሁለት ሕዝብ አለ ማለት ነው። የተገረዘና ያልተገረዘ፣ አይሁድና አሕዛብ ማለት ነው። ስለዚህ እስራኤላውያን አንዱ የነሱ መለያቸው ግዝረት ነው። ግዝረት ነው፣ መገረዝ ነው። ሁለተኛውስ ሕግ ነው። ሕግም የተሰጠው ለእስራኤላዊ ነው፣ ለአሕዛብ አይደለም። እኛ እኮ ምንም ሕግ የሌለን ሰዎች ነን። ሐዋርያው ጳውሎስ ይህንን እኮ በሮሜ ምዕራፍ 2 ላይ ነግሮናል። እነዛ ሕግ አላቸው፣ በሕግ ይፈረድባቸዋል፣ ሕግ የሌላቸው ደግሞ በሕሊና ሕግ ይፈረድባቸዋል በማለት ሕግ የሌለንን እኛን አሕዛብን ምን እያለን ነው? ሕግ የሌላቸው ናቸው ማለት። አይሁድንስ ሕግ ያላቸው ናቸው። ስለዚህ ሕግ አላቸው። ሕጉ የእስራኤላውያን ነው። ዘጸአት 19ና 17ን ስናነብ የተሰጠው ለእስራኤላዊ ነው። ታቦት የማን ነው? የመቅደስ ስርዓት ሁሉ የማን ነው? የእኛ ነው እንዴ? በእርግጠኛ እያንዳንዱ ነገር አለንበት፣ ታሪክ ውስጥ አለንበት ማለት ስለሚፈለግ ራሳችንን እንደ እስራኤላዊ ስለምንቆጥር፣ ራሳችንን እንደ አይሁድ ስለምንቆጥር እንጂ ምንም የሚመለከተን ነገር የለም በመሰረቱ። ብሉይ ኪዳንም የተገባው ከእስራኤል ጋር ነው። አዲስ ኪዳንም የተገባው ከእስራኤል ጋር ነው። እንደምታውቁ ኤርሚያስ 31 ቁጥር እስከ ቁጥር 34 ድረስ ስናነብ የሚለን ምንድን ነው? እሱ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል አይደለም የሚለው። ከማና ከማን? ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል። ከእኛ ጋር አይደለም፣ ከእስራኤል ቤትና ከይሁዳ ቤት ጋር። እነሱ በኪዳኔ አልጸኑምና ቸል አልኳቸው። ስለዚህ በፊደል የተቀረጸው ሕግ ተሽሮ ሌላ በልብ ላይ የሚጻፍ ሕግ የሚሰጠውም ለእስራኤላዊ ነው። ይሄ የቀጠለ አባባል መሆኑን የቀጠለ ኪዳን መሆኑን የምታውቁት ዕብራውያን ምዕራፍ 8 ላይ ይመጣና ደግሞ የዕብራውያኑ ጸሐፊ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ሲል እናያለን። ስለዚህ ኪዳኑ አሁንም ቢሆን ቀጠሮ ተይዘዋል። እግዚአብሔር ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን ይገባል። በክርስቶስ ተመልሶ መምጣት ምክንያት እግዚአብሔር ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን ይገባል። እኛ ብሉይ ኪዳን ስለሌለን አዲስ ኪዳን አይኖረንም። እኛ መስቀል ላይ በተደረገው የመስቀሉ ጥሪ፣ የሞቱ ጥሪ፣ የጸጋን ወንጌል ሰምተን እግዚአብሔር በክርስቶስ በኩል ያመጣልን ጥሪ ሰምተን ወደ ጌታ መጥተን የኃጢአት ስርየት ያገኘንን። ምናልባትም ሁለተኛ ቆሮንቶስ ምዕራፍ 3ን ስናነብ የእኛን ኪዳን የምናገኘው ሁለተኛ ቆሮንቶስ ምዕራፍ 3 ላይ ነው። የመንፈስ ሕግ አሁን እየኖርንበት ያለው የመንፈስ ሕግ የፊደል ሕግ አይደለም። የፊደል ሕግማ እነዛንም አላዳንም፣ እነዛንም አላጸደቀም፣ እነዛንም መንግሥተ ሰማያት አላስገባም። ሕጉ እንኳን እኛን ዛሬ ያለነውን ቀርቶ በኃላፊነት በባለቤትነት የተቀበለውን ሙሴን እንኳን ምድረ ርስት ከነአን ማስገባት አልቻለም። ሙሴና መሪዎቹ ሁሉ እዛው አሸዋ ውስጥ ነው የቀሩት። ስለዚህ የሕጉ ባለቤቶች እኛ አይደለንም። የብሉይ ኪዳንን የገባው እግዚአብሔር ከእኛ ጋር አይደለም። አዲስ ኪዳን ደግሞ ወደፊት ከእስራኤላውያን ጋር ይገባል። ምክንያቱም ቀነ ቀጠሮ ቀጥሯል። ምዕራፍ 4 ላይ ደግሞ ወደፊት አንድ ቀን ይቀጥራል ነው የሚለው። ለማንኛውም ግዝረት ብቻ ሳይሆን ሕጉም ጭምር የተሰጠው ለእስራኤላውያን ነው በባለቤትነት። እኔ አሁን ሰዎች ይገርሙኛል። ታቦት ተሽሮ አልተሻረም። አንተ ምን አገባህ ስለ ታቦት? አንተ አይሁዳዊ ነህ እንዴ? ምን ያገባል? ባልተቀበልነው ታቦት ምን አዳረገን? እኛ ኢትዮጵያውያን ነን እንዴ ታቦት የተቀበልነው? ስለ መቅደስ ስርዓት እኛ ነን እንዴ የምንጠይቀው? በየትኛው ከእስራኤል ውጭ የብሉይ ኪዳንን መጽሐፍ ስናነብ ከእስራኤል ውጭ የት ቦታ መቅደስ ነበረ? አንድ ቤተ መቅደስ ነው ያለው፣ እሱም የሰሎሞን ቤተ መቅደስ በእስራኤል ምድር የሚገኝ አይሁዳውያን ብቻ የአምልኮ ስርዓት የሚፈጽሙበት። ሌላውስ በጫካና በየተራራ ነው የሚሰዋው እንደምታውቁት።
የአሕዛብን አማልክት አይሁንልህ ሲል እኮ መጽሐፍ አሁን ለምሳሌ ፍልስጤማውያን ማርከው ወስደው ዳጎን እኮ የአሕዛብ አምላክ ነው። እስራኤል አምላክ እኮ ታቦቱ ነው። ዳጎን እኮ የአሕዛብ አምላክ ነው። እነ በለዓም እኮ ማን ነው? ባላቅ የሚረግምበት መንፈስ እኮ የአሕዛብ መንፈስ ነው። የበዓል ነቢያት እኮ የበዓል እኮ አሕዛባዊ ልምምድ ነው። ስለዚህ ራሳችን እንደተለየ አይሁዳዊ ማየት የለብንም። እኛ ኢትዮጵያውያን ነን። እንደ ፍልስጤም፣ እንደ ባቢሎን፣ እንደ ከነአን ወይ ደግሞ እንደ ዛሬ አነጋገር እንደ አሜሪካ፣ እንደ አፋር እንደዛ ነን እኛ። አይሁድ የተለየ የእግዚአብሔር ወገን ነው፣ አሁንም እንኳን ማለት ነው። ይሄንን ዝም ብዬ የራሴ ፍልስፍና እንዳልሆነ ሮሜ ምዕራፍ 9 ቁጥር 4 ላይ እና እንዲሁም ሮሜ ምዕራፍ 3 ቁጥር 1 እስከ 2 ሕጉ ቀጥታ እስራኤልን የሚመለከት መሆኑን እናነባለን። ሮሜ ምዕራፍ 3 ቁጥር 1 ጀምሮ ስንመለከት ምን ይለናል? እንግዲህ አይሁዳዊ ብልጫው ምንድን ነው ይልና እንግዲህ አይሁዳዊ ብልጫው ምንድን ነው ይልና የመገረዝ ጥቅሙ ምንድን ነው ይላል። በነገር ሁሉ ብዙ ነው። አይሁዳዊነት ብልጫው ምንድን ነው? በነገር ሁሉ ብዙ ነው። የመገረዝ ጥቅሙ ምንድን ነው? በነገር ሁሉ ብዙ ነው። ከነዛ ከብዙዎቹ መካከል አንዱ የእግዚአብሔር ቃል በአደራ ተሰጣቸው። በእጃችን የሚገኘው 66ቱ መጽሐፍ ቅዱስ 39ኙ የብሉይ ኪዳን ቅዱሳት መጽሐፍት ባለቤቶቹ እስራኤላውያን ናቸው። እኛ አይደለንም። ከሮናይዝ ማድረግ አንችልም። እኛ ብሉይ ኪዳንን ከብሉይ ኪዳን ጸሐፊዎች አንድም ከ40 በላይ ጸሐፊዎች ተነስተዋል ብሉይ ኪዳን ላይ። እነዚህ ሰዎች አንዱም አሕዛብ አይደለም፣ ሁሉም አይሁዳዊ ነው። እነሱ እስትንፋሰ እግዚአብሔር አለባቸው ብሎ የተቀበሏቸው መጽሐፍቶች 39ኙ ዛሬኛ የምንጠቀምባቸው 39ኙ ቅዱሳት መጽሐፍት ናቸው። ስለዚህ የእግዚአብሔርን ቃል በአደራ የተረከቡ እነሱ ናቸው። ስለዚህ እስራኤላዊ መሆን፣ አይሁዳዊ መሆን፣ መገረዝ እጅግ ትልቅ ጥቅምና ትርፋማነት አለው። ይህንን ካለን በኋላ ደግሞ በምዕራፍ 9 ቁጥር 4 እስከ 5 ያለውን ስናነብ ደግሞ እነሱ እስራኤላውያን ናቸውና ብሎ ይጀምራል። እነማን? ቀጥሎ የእስራኤላዊ መገለጫዎችን ይነግረናል። ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የተስፋውም ቃላት፣ የመቅደስም ስርዓት ለነሱ ናቸው። ሕግ የማን ነው? የእስራኤላዊ። የመቅደስ ስርዓት የማን ነው? የእስራኤላዊ። ልጅነት የማን ነው? የእስራኤላዊ። ኪዳን የማን ነው? የእስራኤላዊ። አባቶች የነማን ናቸው? የእስራኤላዊ። አብርሃም ያንተ አባት ነው እንዴ? አብርሃም የኛ ወገን ነው እንዴ? ያዕቆብ፣ ይስሐቅ ምናምን እስራኤላዊ እኮ ናቸው። የእስራኤል አባቶች ናቸው እኮ። እኛ በእምነት አብርሃምን ስለመሰልን የአብርሃም ልጆች ተባልን እንጂ በስጋ እስራኤላዊ አብርሃም አባቴ ነው ሲል በስጋ እኮ ነው። በስጋ ዘሩ ነው የተጠራበት፣ አብርሃማዊ ማንነት አለው። ስለዚህ አባቶችም እኮ ከነሱ ናቸው። ይለይል። ክርስቶስም እኮ ከነሱ ነው የመጣው። ከነሱም ክርስቶስ በስጋ መጣ። እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ተባለለት። ስለዚህ ክርስቶስ ከሁሉ በላይ ሆኖ ቢመጣ ግን የመጣው ከእስራኤላዊ ነው። ይህንን እመን። ስለዚህ አይሁዳዊነት እጅግ ብዙ ነው። እስራኤላዊነት እጅግ ብዙ ነው። ስለዚህ እስራኤላዊ በእነዚህ በሁለት ምክንያቶች ከሌላው ከቀሪው ዓለም የሚለዩ ናቸው። ስለዚህ መጽሐፍ ቅዱሳችንን ስናነብ ለእነዚህ ወገኖች የተነገረው ለእነሱ መተርጎም ያስፈልጋል። ዝም ብለን እኛ በተለምዶ ተነስተን ራስ እንጂ ጅራት አትሆንም፣ የበላይ እንጂ የበታች አትሆንም፣ በዋቃ ይባረካል ምናምን። እስራኤላዊ እንኳን ጠብቆ ያልተባረከበትን ኪዳን ዘዳግም 28 እየጠቀስን ይገርመኛል። ቸርቹ ሰው ይሄን ይጠቅሳል። እየጠቀሰ ራስ እንጂ ጅራት አትሆንም። መጽሐፍ መጣና ደግሞ አዲስ ኪዳን ላይ ራሳችሁን ዝቅ ዝቅ አድርጉ ይላል። ቃሌን ብትጠብቅ ብታደርገው ይላል። አዲስ ኪዳን ደግሞ መጣና በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረካል። በክርስቶስ። ዘዳግም 28 ምን እያለን ነው? በእናንተ። ኤፌሶን 1:3 ምን እያለን ነው? በክርስቶስ። ዘዳግም 28 በእናንተ። በእነሱ በራሳቸው ጥረትና ድካም ነው የሚባረኩት።
ኤፌሶን ምዕራፍ 1 ቁጥር 3 በክርስቶስ ተባርካችኋል። ትባርካላችሁ ተስፋ አይደለም፣ ተባርካችኋል። እዚህ ኪዳንን መለየት ሳንደባልቅ ሳንቀላቀል ኪዳንን ለይተን መናገር መጥቀም እጅግ ያስፈልጋል። እግዚአብሔር ይባርካችሁ ፊቱን ያብራላችሁ ነው። ይሄ እኮ የአሮን በረከት ነው። በአሮን በረከት ነው እንዴ ቸርች የምትባረከው? በአሮን በረከት ነው እንዴ? የእግዚአብሔር ፊት አልበራም እንዴ? አልተባረክም? አንተ የእግዚአብሔር ፊቱ አልበራልህም? በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን አልተባለም እንዴ? ሌላ ብርሃን እየጠበቅን ነው። እግዚአብሔር ፊቱን ያብራላችሁ ስንል እኮ ሌላ ብርሃን እየጠበቅን ነው። እግዚአብሔር በክርስቶስ በራልን እኮ። እግዚአብሔር በክርስቶስ ተገለጠ እኮ። ኪዳን ለይ። ለአንተ ያልተነገረውን እየወሰድክ ለአንተ አታምጣን። ቸርችን የማይመለከታትን ጥቅስ እያመጣን ቸርች ላይ አንወርውር። ለቸርች የማይገባ ጥቅስ እያመጣን ለቸርች አንስጥ፣ ለዳነ ሰው አንስጥ። እንደገና ሌላ በረከት እንዲናፈቅ ሰው ተባርኮ እንዳልተባረከ እንዲሰማው፣ ጸድቆ እንዳልጸደቀ እንዲሰማው፣ ድኖ እንዳልዳነ እንዲሰማው፣ ነፃ ወጥቶ ነፃ እንዳልወጣ እንዲሰማው ይደረጋል በአንድም በሌላ። ነገር ግን በክርስቶስ ያገኘነው ጽድቅ ነፃነት አለው። ከእስራኤላዊ በረከት ውጡ ወዳጆች። አሁን ቀጥዬ ደጋግሜ ያሰምተን ባነብልህ ራስ እንጂ ጅራት አትሆንም የሚለው ደስ ይላል አይደለ? የበላይ እንጂ የበታች አትሆንም ሲል ደስ ይላል። ማን የበታች መሆን ይፈልጋል? አበዳሪ እንጂ ተበዳሪ አትሆንም። ይሄ በድህነት የተሰላቸ ህዝብ አበዳሪ እንጂ ተበዳሪ አትሆንም ሲል አሜን አለው። እንቀጥሎ በኋቃ እቅብህ እርሻ ከብቶች ይላል እና አሁን አዲስ አበባ ያለን ሰው አሜሪካ ውስጥ ያለን ሰው በእርሻ ትባረካል ምናምን ትለው ነው። በዋቃ ይባረካል፣ ከብት ይባረካል ምናምን። እንኳን አሜሪካ እኔን ብትለኝ እኔ ከብት እያረባው አይደለም። ስለዚህ አይሰራም እኔ ላይ። ለምን ዓላማና ለመቼ ጊዜ የተነገረው ለማና ለመቼ የተነገረው የሚለውን ነገር መለየት እጅግ መሰረታዊ ነው። ለማን ነው? ስለማን ነው ይሄ ክፍል የሚያወራው? በየትኛው ዘመን ነው የተነገረው? በሕጉ ዘመን ነው ወይስ በጸጋው ዘመን ነው? በብሉይ ኪዳን ነው ወይስ በአዲስ ኪዳን ነው? በሙሴ ነው ወይስ በክርስቶስ ነው? በወንጌል ነው ወይስ በኦሪት ነው ብለህ መጠየቅ ይገባሃል። ይሄንን ማድረግ፣ ይሄንን መረዳት፣ ይሄንን ማስተዋል እጅግ መባረኪያ፣ እጅግ ማትረፊያ ነው። ይሄንን አበረታታችኋለሁ። ከልማድ ሃይማኖት እንድንወጣ፣ ከልማድ ጸሎት እንድንወጣ፣ ከልማድ ስብከት እንድንወጣ፣ ከልማድ አገልግሎት እንድንወጣ ነው። እግዚአብሔር የተባረከ ይሁን። ቀጣዮቹን አህዛብና ቤተክርስቲያንን በቀጣይ ቪዲዮ ይዤላችሁ እመጣለሁ። የጌታ ጸጋና ሰላም ለሁላችሁ ይሁን። ከጠቀማችሁ ሰብስክራይብ በማድረግ ሌሎችን በማጋራት አብራችሁኝ እንድታገለግሉ በጌታ ፍቅር እጠይቃለሁ። የጌታ ጸጋና ሰላም ለሁላችሁ ይሁን። ተባርካችኋል።